بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله ባለፈው ካቆምንበት የምንጀምር ይሆናል ማለት ነው። ባለፈው በጀመርነው በሆነው ባብ ላይ ሰዎችን ወደ ላኢላሃ ኢላላህ መጣራት ነበር ማለት ነው። በዚህም የመጀመሪያው የሆነውን ሐዲስ እዚሁ ከባብ ጋር ተያያዥነት ያለውን አንድ ሐዲስ ابن عباس لما بعث معاذا إلى اليمن نبي عليه الصلاة والسلام معاذን ወደ የመን በላኩበት ጊዜ إنك تأتي قوما من أهل الكتاب ከመጽሐፍ ባልተቤቶች የሆኑ ሙል የሁድ ወነሷራ አይሁዳውያንና ነሷራ የሆኑትን ማለት ነው ታገኛለህ። فليكن أول ما تدعوهم إليه شهادة أن لا إله إلا الله እኒህን ሰዎች በምታገኛቸው ጊዜ መጀመሪያ የምትጠራበት የሆነው ነጥብ ምንድነው? ላኢላሃ ኢላላህ ብለው እንዲመሰክሩ። በሌላም ሪዋያ ኢላ ዩወሒዱላህ ማለት ነው። እሺ ብለውና ላኢላሃ ኢላላህ ከመሰከሩ በልባቸው አምነው በምላሳቸው ከተናገሩ ፈዓሊሙሁም አነ አላህ አፍተረደ ዐለይሂም ኸምሰ ሰለዋት ፊ ኩሊ የውሚን ወለይላ አላህ ስብሓነሁ ወተዓላ በእያንዳንዱ ሌሊትና ቀን 5 አውቃት ሶላት መደንገጉን አሳውቃቸው። ፈኢን አጣዑሁም ሊዛሊክ እሺ ብለው ሶላትን እንሰግዳለን ብለው የተቀበሉ ጊዜ ፈዓሊሙሁም አነ አላህ አፍተረደ ዐለይሂም ሰደቃ አላህ ስብሓነሁ ወተዓላ ሰደቃ ወይንም ምጽዋትን ወይንም ሰደቃ የሚለውን ዘካት እንደወጀበባቸው ማለት ነው። ትኡኸዙ ሚን አግኒያኢሂም ወቱረዱ ኢላ ፉቀራኢሂም ከእነሱ ከሀብታሞቻቸው ተይዛ ወደ ደሆቻቸው የምትመለስ የሆነች ዘካ ግዴታ ማድረጉን አሳወቃቸው። ፈኢን አጣዑሁም ሊዛሊክ እያለ ይቀጥላል። ፈኢያከ ተጠንቀቅ፣ ኢሕዛር ማለት ነው። ወከራኢመ አምዋሊሂም ከገንዘቦቻቸው የተከበረ የሚባለውን ገንዘቦቻቸውን አደራ። ፈኢነ ለይሰ በይነሃ ወበይነ አላህ ሒጃብ በዚህ በተበዳይ ሰውና በአላህ ስብሓነሁ ወተዓላ መካከል ግርዶ የለም። ማዕና ዱዓው ሙስተጃብ ነው። ወለሁማ አሁንም ከዛው የሚቀጥል ይሆናል ማለት ነው። ለቡኻሪና ለሙስሊም ማለት ነው። عن سحل بن سعد كسحل بن سعيد تيزو أن رسول الله صلى الله عليه وسلم قال يوم خيبر يا الله ملكتنيا عليه الصلاة والسلام فخيبر لات بلوال فخيبر لات مالتها يوم خيبر لأعطين الراية باندراون لأعطين الراية أي إني دافع الدعاء إلى رجل مالك أني باندراون يمسطو يهون أكال غدا نجا باندراون يمسطو يهونون أكال لخيبر ابنت مالك راية باندر رجلا سونوا አይታወቅም ማለት ገና አልተነገረም። ዩሒቡ ላህ አላህን ስብሓነሁ ወተዓላን የሚወድና ወረሱለሁ መልእክተኛውን ዓለይሂ ሰላቱ ወሰላምን የሚወድ ነው። ወዩሒቡሁ ላሁ ወረሱሉሁ አላህና መልእክተኛው ደግሞ እሱን የሚወድ አላህና መልእክተኛው እሱን የሚወዱት ለሆነ አካል ነገ ባንዲራ ሰጣለሁኝ። ይሄ ትልቅ የሆነ ፈዲላ ነው። የመጀመሪያው ይህ ነገ ባንዲራ የሚሰጠው አካል ምን አይነት ሰው ነው?
አላህና መልእክተኛውን ይወዳል። ሁለተኛ አላህና መልእክተኛው ደግሞ ይህንን አካል ይወዱታል ማለት ነው። የፍተሑ ላሁ አላህ ይከፍታል ቢሰበቢ ሃዛ ረጁል ዓላ የደይሂ በዚህ ሰው እጅ ላይ ማለት ነው። በዚህ ሰው እጅ ላይ አላህ የኸይበርን ጦርነት ይከፍታል። ስለዚህ ይህ ሰው አላህና መልእክተኛው ዓለይሂ ሰላቱ ወሰላምን ይወዳል። በመቀጠል ደግሞ መልእክተኛውና አላህና መልእክተኛው ደግሞ ይህንን ሰው ይወዱታል። በመጨረሻም ደግሞ በዚህ ሰው እጅ ወይም በዚህ ሰው ሰበብ ኸይበር ይከፈታል ማለት ነው። ፈባተ ናሱ ሰዎች አነቡ። ፈባተ ናሱ ሰዎች አነቡ። እዛው መኝታ ቦታቸው ላይ ሆነው ሰዎቹ አነቡ። ለይለተሁም ማለት ነው። የዱኩነ አይ የኹዱን የሚዋልሉ የሚዋዥቁ ሆነው ማለት ነው። የዱኩነ ማለት አንድን ሐሳብ እያነሱ በአንድ ሐሳብ ላይ የተለያየ መልስ መስጠት ማለት ነው። እዚህ ላይ ምን እያደረጉ ነው የሚዋዥቁት? ነገ ማን ይሆን የሚሰጠው? እንትና ይሆን እኔ ይሆን እያሉ የዱኩነ የሚዋዥቁ ሆነው ለይለተሁም ሌሊታቸውን የሚዋዥቁ ሆነው አዩሁም ዩዕጣሃ እችን ባንዲራ ነገ ማን ነው የሚሰጥ ማን ነው የሚሰጠው እያሉ እንቅልፍ አጥተው አደሩ ማለት ነው። የዱኩነ የሚዋዥቁ የሚዋልሉ እንቅልፍ ያጡ ሆነው አደሩ። እንቅልፍ የነሳቸውና እንቅልፍ ያሳጣቸው የሆነ ነጥብ ምንድነው? አዩሁም ዩዕጣሃ እቺ የነገው ባንዲራ የመሰጠው ለማን ነው ብለው ማለት ነው። ፈለማ አስበሑ ባነጉ ጊዜ በነጋ ጊዜ ማለት ነው። ገደው ማለዱ። ማለዳ ማለት ምንድነው? ጠዋት ማለት ነው። መማለድ ማለት ደግሞ በጠዋት መጓዝ። ገደው ማለዱ ወይንም በጠዋት ሄዱ ማለት ነው። ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ዐለይሂ ሰላቱ ወሰላም ዘንድ ማልደው በጠዋት እያንዳንዳቸው ተነስተው ሄዱ ማለት ነው። ኩሉሁም ሁላቸው የሩጁ የሚፈልጉ ሁነው አን ዩዕጣሃ ያቺን ባንዲራ እንዲሰጣቸው ማለት ነው። ምክንያቱም ይሄ ነገ የሚሰጠው ባንዲራ በጣም ትልቅ የሆነ ሰው ነው ማለት ነው። ፈቃለ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አይነ ዓሊይ ብን አቢ ጣሊብ ዓሊይ ኢብኑ አቢ ጣሊብ የት ነው ብለው ጠየቁ። ሁሉም ሄዱ ማለት ነው። ዓሊይ አልሄደም ማለት ነው። ዓሊይ አልሄደም ነበረ ጠዋት። ስለዚህ ነቢዩ ምን አሉ? የት አለ ዓሊይ? ያጎታቸው ልጅ። ፈቂለ ተባሉ ሁወ የሽተኪ እሱ ያመዋል ዓይነይሂ ሁለት አይኖቹን አሞት እቤት ነው ያለው ተባሉ። ማን? ዓሊይ ብን አቢ ጣሊብ አራተኛው ኸሊፋ ማለት ነው። አይኖቹን ታሞ ቤት ተኝቷል። ያኒ እቤት ነው ያለው። ወየሽተኪ ዓይነይሂ አይኖቹ ሁለት አይኖቹ ታሞ ቤት ነው ዓሊይ ተባሉ። ፈአርሰሉ ኢለይሂ መልእክተኛው ዐለይሂ ሰላቱ ወሰላም ወደ እሱ መልእክተኛ ላኩ ማለት ነው። ወደ ማን? ወደ ዓሊይ ማለት እንዲመጣ። ፈኡትየ ቢሂ ተመጣ። ዓሊይ እንዲመጣ ተደረገና ዓሊይን ደግፈው ይዘውት መጡ ማለት ነው። ፈበሰቀ ተፉበት ነቢዩ ዐለይሂ ሰላቱ ወሰላም ፊ ዓይነይሂ በሁለቱ አይኖቹ ላይ ተፉ ትፍ አሉበት። ወደዓ ለሁ ከዛም ዱዓ አደረጉለት ለዓሊይ ማለት ነው። ፈበረአ አይኑ ዳነ ሐታ እስኪሆን ድረስ ከአን ለም የኩን ቢሂ በዓሊይ ላይ እስከማይሆን ድረስ ወጀዑን በሽታ ከዚህ በፊት ታሞ የማያቅ እስኪመስል ድረስ አይኑ ህመሙ ዳነ።
ወደዓ ለሁ ዱዓ አደረጉለት። ፈበረአ ዳን ሐታ እስኪሆን ድረስ መዳኑ ማለት ነው። ከአን ለም የኩን ቢሂ ወጅዕ በሽታ እንዳልነበረበት ተኩኖ ማለት ነው። ከዚህ በፊት አሞት የማያቅ የሚመስል መፈወስ ተፈወሰ ማለት ነው። ፈአዕጣሁ ራየተን ባንዲራውን ሰጡት ነቢዩ ዓለይሂ ሰላቱ ወሰላም። ለማን? ለዓሊ ማለት ነው። ለዓሊ ሰጡት ማለት ነው። ፈቃለ ከዛም ነቢዩ ዓለይሂ ሰላቱ ወሰላም ብለው አሉት፣ ኢንፉዝ አሉት። ኢንፉዝ ሂድ፣ ዓላ ሪስሊከ አይ በተረጋጋ መልኩ ረጋ ባለ መልኩ ሂድ። ዓላ ሪስሊከ ወማዕኒናን በተላበሰ መልኩ ረጋ ባለ መልኩ ሂድ። ረፍቂከ ሚን ገይሪ ዐጀል ያለምንም ችኳሉ ማለት ነው። ሂድ ሪስሊከ ማለት ያ በተረጋጋ መልኩ ሂድ። እንፉዝ ሂድ፣ ዓላ ሪስሊከ በተረጋጋ መልኩ ሂድ። ወዴት? ሐታ ተንዚላ እስክትደርስ ድረስ ቢሰሓቲሂም ዳር ድንበራቸው የነማን? የነዛ የካሃዲያን ጦር ዳር ድንበር እስክትደርስ ድረስ በተረጋጋ መልኩ ሂድ። ይሄ አዳብ ነው እንደልቂታል ማለት ነው። ይሄ መቸኮል ምንም ሓጃ የሌላቸውን ድምፅ በሌለው መልኩ ሂድ ማለት ነው። ሐታ ተንዚለ እስክትደርስ ድረስ ቢሰሓቲሂ ዳር ድንበራቸው ድረስ ማለት ነው። ሱመ ድዑሁ ከዛም ጥራቸው። እነማንን? እነዛን ከሃዲያን ማለት ነው። ኢለል ኢስላም ኢለት ተውሒድ ማለት ነው። ወደ ኢስላም ጥራቸው። አላሁ ስብሓነሁ ወተዓላ ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ተዕቡዱ ኢለላህ ወላ ቱሽሪኩ ቢሂ ሸይአ ኢለል ኢስላም ወደ ኢስላም ጥራቸው። ወአኽቢሩሁም ከዛም ንገራቸው ቢማ የጅቡ ዐለይሂም በእነሱ ላይ ምን ግዴታ እንደተደረገባቸው ሚን ሐቂላሂ ተዓላ ከአላህ ስብሓንሁ ወተዓላ ከሆነ ሐቅ ምን ግዴታ እንደተደረገባቸው። ፈወላሂ በአላህ ስብሓንሁ ወተዓላ ይሁንብኝ ሊአን የህዲየ አላሁ ቢክ አላህ በአንተ ሰበብ ቢመራ ረጁለን ዋሒደን አንድን ሰው በአንተ ምክንያት ቢመራ ኸይሩን ለከ ለአንተ ይሻልሃል ሚን ሑሙሪ ነዓም ከቀያይ ግመሎች ይበልጣል። ለአን የህዲየ አላህ ቢመራ ቢከ አይ ቢሰበቢክ በአንተ ምክንያት አላህ አንድን ሰው ቢመራ በትክክለኛው መንገድ ረጁለን ዋሒደን አንድን ግለሰብ ኸይሩን ለከ ለአንተ የተሻለህ ነው ሚን ሑሙሪ ነዓም ከቀያይ ግመሎች ማለት ነው። ሚን ሑሙሪ ቀይ ማለት ነው። አናዓም ግመል ከቀያይ ግመሎች ይሻላል። በወቅቱ የአረቦች ውዱ ንብረት ምንድን ነው? ቀያይ ግመሎች ነው። ከቀያይ ግመሎች ለአንተ ይሻልሃል ማለት ነው። ስለዚህ የመጀመሪያው እዚህ ያየነው ምንድን ነው? ከጠላት ጋር ከመገናኘት በፊት ወደ ጦርነት ከመግባት በፊት ያለው አዳብ የመጀመሪያው ምንድን ነው? ኡድዑሁም ኢለል ኢስላም ወደ ኢስላም መጣራት። ከዛስ ወአኽቢሩሁም ንገራቸው አሉ ቢማ የጂቡ ዐለይሂም በእነሱ ላይ ምን ግዴታ እንደሆነባቸው ማለት ነው። በእነሱ ላይ ምን ምን ግዴታ እንደሆነባቸው ሚን ሐቂላሂ ተዓላ ፊህ
በዛ በእስልምና ውስጥ ማለት ነው። አይ ፊል ኢስላም ፊህ ማለት በእስልምና ውስጥ ኢዛ አጃቡከ ኢለይህ ከመለሱ ወይም ከተቀበሉ በእስልምና ውስጥ ያለውን ነገር ከተቀበሉ ፈአኽቢርሁም ቢማ የጅቡ ሚን ሁቁቂህ የሚያስፈርዱና በእስልምና ውስጥ መተግበር ስላለባቸው ነገሮች ንገራቸው። ከሶላቲ ወዘካት ሶላት፣ ዘካ የመሳሰሉ ነገራቶችን ማለት ነው። ሊአን የህዲየ አላሁ ቢከ ረጁለን ዋሒዳ ኸይሩን ለከ ሚን ሑሙሪ አናም። ቀውሉሁ ንግግሩ በዚህ ሐዲስ ላይ የዱኩነ የሚል አለ አይደለ? የዱኩነ ለይለተሁም የሚል የዱኩነ አይ ወይም የኹዱነ ማለት ነው። አንድ ነጥብ ነው ማለት ነው። ምን ማለት ነው? መዋዠቅ ብሎ እንደማለት ነው በአማርኛ። ባቡ ይህ ርዕስ ነው። ይህ ምንድን ነው? ርዕስ ነው። ባቡን ይህ ርዕስ ነው። ተፍሲሩ ተውሒድ የተውሒድ ትርጉሙ የተውሒድ ትርጉሙ ምንድን ነው? ወሸሃደቲ አን ላ ኢላሃ ኢለላህ የላ ኢላሃ ኢለላህ ትርጉም ምንድን ነው? ተውሒድ ማለት ምንድን ነው? ሌላው የላ ኢላሃ ኢለላህ ትርጉም ምንድን ነው? ያው መጀመሪያ አካባቢ ላይ ያየነው አለ ማ በይነ ማዕና ላ ኢላሃ ኢለላህ ወማ ተድሚነቱሁ ሚነ ተውሒድ ወቀዷ ረቡከ አላ ተዕቡዱ ኢላ ኢያሁ ቢልዋሊደይኒ ኢሕሳን የመሳሰሉትን አይተናል። ወቀውሉ ላሂ ተዓላ የአላህ ስብሓነሁ ወተዓላ ንግግርን አስመልክቶ የመጣ ነው። ኡላኢከ እነዛ የድዑነ የሚጠሩ የሆኑ አካላቶች የብተጉነ የሚፈልጉ ነው ኢላ ረቢሂም ወደ ጌታቸው አልወሲላ መቃረብን አዩሁም አቅረብ የትኛው ቅርብ ነው ብለው ማለት ነው። እዚህ ጋር ወሃዛ ላ ኺላፈ ፊህ ሚነል ሙፈሲሪን ወዚክሩሁ አን ዒደቲ ሚን አኢመቲ ተፍሲር ቃለ አልዓላመቱ ኢብኑል ቀይም ረሒመሁላህ ፊ ሃዚሂል አያ ወሁወ ኢብቲጋኡል ወሲላ ኢለይሂ ቢልአዕማሊ ሷሊሓ ወረጃእ ወልኸውፍ ወሃዛ ሁወ ሐቂቀቱ ተውሒድ ወሐቂቀቱ ዲነል ኢስላም። ኢብኑል ቀይም ረሒመሁላሁ ተዓላ ምን ይላሉ? ይህንን አያ አስመልክቶ ማለት ነው ምንድን ነው የሚሉት? ወሁወ ኢብቲጋኡል ተውሲል አይ ተወሱል ቢልአዕማል ሷሊሓ በመልካም ሥራ ወደ አላህ ስብሓነሁ ወተዓላ መቃረብ፣ አላህን መከጀል፣ አላህን መፍራት ሐቂቀቱ ተውሒድ የተውሒድ ማረጋገጫ ነው። ወሐቂቀቱ ዲነል ኢስላም የዲነል ኢስላምም ማረጋገጫ ነው። ወቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ንግግር አስመልክቶ የመጣ ነው። ወኢዝ ቃለ ኢብራሂሙ ኢብራሂም ዓለይሂ ሰላም ብሎ ባለ ጊዜ ሊአቢህ ለአባቱ ሊአቢህ አዘር ማለት አባቱ ማን ነው የሚባለው? አዘር ሊአቢህ ለአባቱ ወቀውሚህ ለወገኖቹ ኢነኒ እኔ እኮ በራኡን የጸዳሁ የራቅኩ ነኝ ሚማ ተዕቡዱን እናንተ ከምትገዙት ይሄ ላኢላሃ ከሚለው ጋር ይገጥማል ብለን ኢለ ለዚ ፈጠረኒ ያ እኔን የፈጠረኝ ሲቀር ማዕና ኢለላህ እንደማለት
ኢላ ለዚ ፈጠረኒ። ወቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ንግግር አስመልክቶ የመጣ ነው። ኢተኸዙ ያዙ አሕባረሁም የአይሁድ ሊቃውንቶች ማለት ነው። አሕባሩ የሁድ የአይሁዳውያን ሊቃውንቶች ወይንም የአይሁድ ዑለሞች አሕባር ይባላል። ኢተኸዙ ያዙ አሕባረሁም ሊቃውንቶቻቸው፣ ወሩህባነሁም እነዚህ ደግሞ የነሷራዎቹ ዑባድ ነን የሚሉ ማለት ነው። አላህን ያለ እውቀት የሚገዙ የሆኑ ሚነ ነሷራ ወሩህባነሁም መነኩሴዎቻቸውን ያዙ። አርባበን አማልክት አድርገው ጌቶች አድርገው ያዙ። ሊቃውንቶቻቸውንና መነኩሴዎቻቸውን አምላክ አድርገው ያዙ። ሚን ዱኒላህ ከአላህ ውጪ። ይህም ምንድን ነው? አላህ ስብሓንሁ ወተዓላ የከለከለውን የሆነውን ይፈቅዳሉ። እኒህ አሕባሩ ይሁድና የመሳሰሉት ማለት ነው። ያን ጌታ አድርጎ መያዝ ማለት ያንን አላህ የከለከለው እነዚህ ይፈቅዳሉ፣ የፈቀደውን ደግሞ ይከለክላል። በዛ ምክንያት አርባበን አማልክት አድርገው ሚን ዱኒላሂ ከአላህ ውጪ። በሌላም አያ አላህ ወሚነ ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ። ወሚነ ናስ ከሰው ልጆች አሉ መን የተኺዙ ሚን ዱኒላሂ ከአላህ ስብሓንሁ ወተዓላ ውጪ የሆነን አካል የሚይዙ አንዳደን ባላንጣ አድርገው ዩሒቡነሁም ከሑቢላህ አላህን እንደሚወዱት እነዛን አካላቶች ይወዳሉ። ፈኩሉ መን ኢተኸዘ ኒደን ሊላህ የድዑሁ ሚን ዱኒላህ ወየርገብ ኢለይህ ወየርጁሁ ማንኛውም ሰው ማለት ነው ከአላህ ስብሓንሁ ወተዓላ ውጭ የሆነን አካል ያዘ፣ ያን አካል የሚታዘዝ የሆነ አካልን ማለት ነው። ያንን አካል ምን አድርጎ ይዟል? አርባብ አድርጎ ይዟል ማለት ነው። ሰውየው አላህ የፈቀደውን እየከለከለ የከለከለውን እየፈቀደ ማለት ነው። ወቀውሉሁ ንግግሩን አስመልክቶ የመጣ ነው። ወሚነ ናሲ ከሰዎች አለ መን የተኺዙ የሚይዝ የሆነ ሚን ዱኒላሂ ከአላህ ስብሓንሁ ወተዓላ ውጪ የሆነን አካል ማለት ነው። አንዳንድ ባላንጣ አድርጎ አጋሪ አድርጎ ማለት ነው። ዩሒቡነሁም ይወዷቸዋል፣ ከሑቢላህ አላህ እንደሚወዱት ማለት ነው። ነገር ግን አላህ በሌላ አያ ላይ ወለዚነ አመኑ እዛው ላይ ወለዚነ አመኑ አሸዱ ሑበን ሊላህ እነዛ ያመኑ የሆኑ አካላቶች ግን አሸዱ ሑበን ሊላህ ለአላህ ውዴታቸው በጣም ይበረታል። እንደ አላህ የሚወዱት የለም። እነማን? ትክክለኛ የሆኑ የአላህ ባሮች ማለት ነው። ስለዚህ ተውሒድ ብሎ ማለት ምን ማለት ነው? አምልኮትን ለአላህ ስብሓንሁ ወተዓላ ጥርት ማድረግ ነው። ላኢላሃ ኢለላህ ደግሞ ይህንኑ የሚያብራራ የሆነ ገለጻ። ላኢላሃ ኢለላህ የተውሒድ ቃል ተውሒድ ካልን ላኢላሃ ኢለላህን ላኢላሃ ኢለላህ ካልን ተውሒድን የሚይዝ ነው ማለት ነው። ኢብኑ ከሲር ረሒመሁላህ ቁል ኢድዑ ለዚነ ዘዐምቱም ሚን ዱኒሂ ፈኢነሁም ላ የምሊኩነ ከሽፈ ዱሪ ዐንኩም የሚለውን ቁል ያ ሙሐመድ ልልሙሽሪኪን አለዚነ ዐበዱ ገይረላህ ኢድዑ ለዚነ ዘዐምቱም ሚን ዱኒሂ ከአላህ ስብሓንሁ ወተዓላ ውጪ የምታመልኳቸውን የሆኑ አካላቶችን ጥሯቸው። ሚነል አስናሚ ወልአንዳድ ማለት ከምታመልኩት ጣዖትም ይሁን ባላንጣ አድርጋችሁ ከያዛችኋቸው ከሆኑ አካላቶች እስቲ ኑ በሏቸው። ፈኢነሁም ላ የምሊኩነ ከሽፈ ዱሪ ዐንኩም ከእናንተ ላይ ምንም
ጉዳትን ማንሳት የማይችሉ ወላ ተሕዊላ አይ ወላ አን ዩሐዊለሁ ኢላ ገይሪሂ ወደ ሌላ ምንም የማይቀይሩ የሆኑ መሆናቸው ታያላችሁ ይላል አላህ ሱብሓነሁ ወተዓላ ማለት ነው። ፊ ሰሒሕ በሐዲስ የመጣው ደግሞ ፊ ሰሒሕ አልቡኻሪ ማለት ነው። عن النبي صلى الله عليه وسلم قال يا الله ملكتني عليه الصلاة والسلام بلوى من قال لا إله إلا الله لا إله إلا الله بلو يا لا يهوناك من قال لا إله إلا الله لا إله إلا الله يا لا يهوناك وكفر يكاد يهونك بما يعبد من دون الله كالله سبحانه وتعالى وتي ባለው አካል የካደ የሆነ አካል ሐሩመ ማሉሁ ወደሙ የዚህ ሰው ደሙ ገንዘቡም እርም ነው በሙስሊሞች ላይ ማለት ነው። ወሒሳቡሁ ዐለላህ የዚህ ሰውዬ ሂሳብና የዚህ ሰውዬ ጀዛ ማን ጋ ነው? አላህ ዘንድ ነው። ወሸርሑ ሃዚሂ ተርጀማ የዚህ ማብራሪያ ትርጉም አሁን ከላይ ያየነው ማለት ነው። ወሸርሑ ሃዚሂ ተርጀማ ወማ ባዕደሃ ወዛሊከ አነ ማ ባዕደሃ አልአብዋብ ፊሂ ማ በይነ ተውሒድ ወዩضሕ መዕና ላ ኢላሃ ኢለላህ ወደፊት ማለት ነው። ቅድም እስካሁን አላብራራም ማለት ተፍሲር ተውሒድ ወላ ኢላሃ ኢለላህ የሚለው ማለት ነው። ወሸርሑ ሃዚሂ ተርጁማ ማ ባዕድሃ ከዚያ በኋላም ያለው ሚነል አብዋቢ ነው። ወደፊት በሚመጡ ባቦች ላይ ይዘረዘራል። ስለ ተፍሲሩ ተውሒድ እና ስለ ተፍሲሩ ላ ኢላሃ ኢለላህ ወደፊት ይመጣል ማለት ነው። ለዛሬ እዚህ ጋር ያበቃል። ከእናንተ ደግሞ አንድ ጥያቄ ይኖረኛል ማለት ነው። ይህንን ጥያቄ በዚሁ በዩቲዩብ ቻናል ከስር በኮሜንት ታስቀምጡልኛላችሁ ማለት ነው። ጥያቄው ምንድን ነው? መን ለም ያዕቡድ ላህ ወለም ዩሽሪክ ቢሂ ሸይአ ሀል ዩዐዘብ? ጥያቄው ምንድን ነው? አላህን ስብሓነሁ ወተዓላ የማይገዛ አላህን ስብሓንሁ ወተዓላ የማይገዛና በአላህ ላይ ምንም ነገር የማያሻርክ የሆነ አካል ይቀጣልን? ጀሃነም ይገባልን? መልሳችሁ አዎ ወይም አይደለም ትላላችሁ። አንድ ሰው አላህን ስብሓንሁ ወተዓላ ባይገዛ አይገዛም፣ በሱ ላይም አያሻርክም። ይህ ሰው ይቀጣልን የሚለው መልስ ከስር ታስቀምጡልኛላችሁ ማለት ነው። አዛው ቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።